እንዴት አይነት ብሌሲንግ መሰላል ፈቀቅ ማለት። ግን የሚቀጥል በረከት ካለ አንዳንዱ ነገር ትቶ ማለፍ ጥሩ። እግዚአብሔር የሆነ ቦታ ከፈለገ እንደሱ ነው የሚያደርገው። ይባርክና የማያጣላ ነገር ያጣላል። ተባርኮ መለየት ጥሩ። እንዳትሄድ ወዴትም ማለት በዚህም ስፍራ ተቀመጥ እባርክሃለሁ። ሰው ሰራሽ የሆነ ቴክኒክ አትፍጠሩ። ምሪት ሰምቶ መንቀሳቀስን የመሰለ በረከት የለም። በአብርሃም ዘመን የነበረ ነገር ብዙ በይስሐቅ ዘመን ተደግሟል። የሚገርማችሁ አብርሃም ያገኛቸውን ብዙ ሰዎች ይስሐቅ አግኝቷቸዋል። አብርሃም ያደረጋቸውን ብዙ ነገሮች ይስሐቅም ደግሞ አርጓቸዋል። እና ከተደረጉት ከተከናወኑት ነገሮች መካከል አንዱ ምዕራፍ 26 ላይ የተከናወነው ነው። ምናልባት ወደ ላይ ከፍ ብላችሁ ቁጥር 1 አካባቢ ማንበብ ከቻላችሁ ምዕራፍ 26 ላይ በአብርሃም ዘመን ተከስቶ እንደነበረው በይስሐቅም ዘመን ረሃብ ሆነ የሚል ቃል አለ። በአብርሃም ዘመን እንደው ለረሃቡ ራሱ መጽሐፉ ሪፈረንስ የሚያስቀምጠው በአብርሃም ዘመን እንደዚህ ያለ ረሃብ ተከስቶ ነበር ይላል። እና ያ ረሃብ በአብርሃም ዘመን ተከስቶ የነበረው አይነት ነው። እና ያው አይነት ረሃብ ደግሞ እንደገና በይስሐቅ ዘመን ተከሰተ ይላል። ተመሳሳይ ናቸው የተከሰቱት ረሃቦች። ምናልባት እናንተ በኋላ ጊዜ ተገኙ ዘፍጥረት ምዕራፍ 12 እና ምዕራፍ 20 ላይ አንብቡት። ሁለቴ ነው በአብርሃም ዘመን ረሃብ የተከሰተው። እና ለሁለቱ ለተከሰቱ ረሃቦች አብርሃም የወሰደው እርምጃ አለ። እና አባቱ አብርሃም ሲያደርግ ያየውን አይነት እርምጃ ይስሐቅም ምዕራፍ 26 ላይ ለማድረግ ብድግ ብሏል። ልክ ረሃብ ሲከሰት አባቱ አብርሃም አድርጓል። ያደረገው ምንድነው? ሚስቱን ሳራን ይዞ ተነስቶ ወደ ግብጽ ነው የወረደው እና ፈርዖንን እንዳገኘ ታውቃላችሁ። በዚያ ምድር ላይ የተከሰቱ ነገሮችም አሉ። ከዛ እንደገና ምዕራፍ 20 ላይ እዚሁ ጌራራ አካባቢ አብርሃም መጥቶ ረሃብ ሲከሰት አብርሃም ተነስቶ እንደገና አቢሜሌክ የሚባል ሌላ ሰው አግኝቷል። ምዕራፍ 26 ላይ ይስሐቅ የሚያገኘው አቢሜሌክ የሚባል ሰው አለ። አብርሃም ምዕራፍ 20 ላይ የሚያገኘው አቢሜሌክ የሚባል ሰው አለ። እና አቢሜሌክ ይገርማችኋል፣ የግለሰብ ስም አይደለም። አቢሜሌክ ልክ እንደ ፈርዖኖች ነው፣ ልክ እንደ አጼ እንደማለት እንጂ የአንድ ግለሰብ ስም ሳይሆን በጌራራ የሚቀመጡ የገዢዎቹ መጠሪያ ነው። እና አብርሃም በነበረበት ዘመን ረሃብ መጣበት። ተነስቶ አቢሜሌክን አግኝቶታል። ከዓመታት በኋላ ይስሐቅ እንደገና እዚያው ጌራራ ምድር ላይ በጣም ለከነዓን ተጠግቶ ነው ያለው። ሞር እግዚአብሔር ለአባቱ ለአብርሃም ትወርሳለህ ያለውን መሬት ተጠግቶ ነው ያለውና ረሃብ ሲገጥመው አቢሜሌክ የሚባል አንድ የጌራራ ገዢ ነው ያገኘው። እና አቢሜሌክን አገኘው። በኋላ ላይ ግን ይስሐቅም ሲያየው ረሃቡ ጌራራ ምድርም ጭምር ስለሆነ እኔም እንደ አባቴ እንደ አብርሃም ተነስቼ ወደ ግብጽ ምድር ልውረድ እና ምናልባት መፍትሄ በግብጽ ሊኖር ይችላል ሲል እግዚአብሔር በዚያ ሌሊት ተገለጠለት ለይስሐቅ። እንዳትሄድ ወዴትም አለ፣ በዚህም ስፍራ ተቀመጥ እባርክሃለሁ። ምሪት ሰምቶ መንቀሳቀስን የመሰለ በረከት የለም። ረሃብ ነው፣ በጣም ጽኑ ረሃብ ነው፣ ጠንካራ ረሃብ ነው። አባታችን አብርሃምን የሚያክል የኪዳን ሰው ከነበረበት ቦታ ተነስቶ ወደ ሌላ አገር እንዲሄድ ያደረገ ያስኮበለለ ረሃብ ነው። አብርሃም ግብጽ ሲሄድ የገጠመውን ታውቃላችሁ። የግብጽ ሰዎች ሳራ በጣም ቆንጆ ነበረች የሚል ቃል አንብቡት። በእውነት ምዕራፍ 12 እኔ አይደለም ያልኩት። አብርሃም ራሱ ሳራ እንደዚህ አላት፣ ነይ ሳርዬ አላት። አቤት በጣም ውብ ስለሆንሽ አላት፣ በአንቺ ምክንያት የዚህ አገር ሰዎች ባሏ ነው ብለው እንዳይገሉኝ እህቱ ነኝ በይልኝ እስቲ አላት። አብርሃም ራሱ አላት። ከዛስ ሳራስ እሺ አለች። እህቴ ናት አለ። ውብ ነበረችና ፈርዖን ወሰዳት የሚል ቃል አለ። ባይዘው እህት ናት፣ ሚስት አለችማ። በቃ አልወሰዳት አለ። አልወሰዳት ሲል ሲወስዳት እግዚአብሔር በዛ ሌሊት ለፈርዖን ተገለጠ ይላል። በአብርሃም ስህተት አብርሃም ተሳስቷል። በቃ ሳራን ይወሰዷት አላለም እግዚአብሔር። ፈርዖን ካገባ ሚስቱ ናት አለው። መለሰለትና አንተ አለው አቤት ሚስቱ ሆና ሳለ እንዴት እህቴ ናት ትላለህ? ምን ጉንትን ልታመጣብን ነው ሲለው አይ እንዳትገሉኝ ፈርቼ አለ። ባይዘው እቺን ስህተት ይስሐቅም ደገማት ምዕራፍ 26 ላይ ሲያያቸው ርብቃም ውብ ነበረች። ርብቃም በጣም ውብ ነበረች ይላል። ደግሞ መርጦ አይደለም አይደል ያገባው ርብቃ። እግዚአብሔር በኤሌዘር በኩል አይደል አብርሃም ኤሌዘር ልኮት አይደል በቤቱ የነበረውን ምንድነው ሎሌ ብቻ ሳይሆን አረጋዊው ሎሌ የሚል ቃል አለ። ባይዘው አረጋዊው የድሮ ቃል ነው አይደል ሽማግሌው እንደማለት ነው። አረጋዊ ነው ይሏል። ትልቅ ማቹር ያረጋና አብርሃምን ብጥርጥር አድርጎ የሚያውቅ የአብርሃምን ፍላጎት ያውቀዋል። ሎሌ ሆኖ ግን አረጀዛ ቤት። ስለዚህ አብርሃምን ያውቀዋል። ስለዚህ አብርሃም እግሩ ስር ነው አይደል ያስቀመጠው እና እግርህን እጅን ጭኔ ላይ ያርጋለሁ በውኑ እግዚአብሔር አምላክ ከሚልና እኔ ከማዝ ውጪ ላለማረግ እዚህ ጋር አርግ እጅን ሲለው አረጋዊ ሎሌ ኤሌዘር እግሩ ላይ እጁን አድርጎ በአብርሃም አምላክ ስም ብሎ ያልከውን ብቻ አደርጋለሁ የታመነ እና ሂድና እንደዚህ ያለች ሴት አምጣለት ነው ያለው። ስለዚህ አሁን ስለ መልኳ ስለ ቁመኗ ምናምን አይደለም፣ እንደዚህ ያለች ሴት። ለምን ኪዳኑ የሚቀጥለው በሷ በኩል ነው። ይሄንን ማድረግ ከቻለች አለው። አሁን የሚያስጨንቀው አብርሃም የእግዚአብሔር ፕሮግራም ነው፣ ሌላ ነገር አይደለም። ሌላው ነገር ከዛ በኋላ ይመጣል። በጣም መሰረታዊው ነገር እግዚአብሔር
በሰመረው መስመር ውስጥ የምትገባ ሴት እንደዛ ነው ተመርጣ የመጣችው። ስትመጣ ውብ ናት። ከዛ ይሄም ሰው ረሃብ ሲመጣ ተነስቶ ሌድ ሲል እና አቢሜሌክ ሀገር ገባ። ጌራራ ሲገባ የጌራራ ሰዎች ከበብ ነገር አረጉት እና ሲያይ በርብቃ በኩል ሊገደል ነው። ከዛ መከራት። አባቴ አብርሃም በዚህ መንገድ አልፏል፣ በእኔም ልለፍ ብሎ የማይሆን ጥበብ ከአብርሃም ተዋሰ። አይሆንም። በእግዚአብሔር ላይ የነበረውን መደገፍ ጥያቄ ውስጥ ነው የከተተው። ቢገሉኝሳል እግዚአብሔር ይጠብቀኛል አይደለም ያለው። ቢገሉኝስ እግዚአብሔር ምን ብሎታል? አብሬህ ነኝ፣ እዚህ ምድር እባርካለሁ፣ እንዳትሄድ ብሎታል። አገሩ በሙሉ ረሃብ እየመታው ነው። አዎ አገሩ በሙሉ በድርቅ እየወደቀ ነው። እዚሁ ነው መባረከ። እኔ ካንተ ጋር መሆኔን የማሳየው በዚህ። አብርሃም እዛ ምድር ሄዷል፣ አንተ እንዳትሄድ አለው። ተመሳሳይ ነው ረሃቡ። አዎ እዛ ሄዶ አብርሃም ተመልሶ መጥቷል። አንተ የትም እንዳትሄድ እዚሁ ነው መባረከ ሲል እግዚአብሔርን ሰምቶ ቁጭ ያለበት አገር እየተደገፈ መቆየት ግን ትንጨነቅ። ማን ያውቃል እግዚአብሔር ነገሩን የሚፈጸመው በዚህ መንገድም ሊሆን ይችላል። ስለዚህ አንቺ እህቱ ነኝ በይ። የአብርሃም ግማሽ እውነት ነው፣ የዚህኛው ምንም እውነት የለም። ከዛ እህቴ ናት አለ። እህቴ ናት ሲል እሺ አሉት። አልወሰዳትም። ባይዘው አቢሜሌክ ርብቃን አልወሰዳት። እሺ አለውና ከዛ አንድ ቀን ከዕለታት በአንድ ቀን አቢሜሌክ በመስኮት ሲያይ እንዴ አለ። ጠራው። አንተ ሚስትህ ናት እንዴ አለው። አዎ። ስለምን ታዲያ እህቴ ናት ብለህ እኛ ላይ ምን መቅሰፍት ልታመጣብን ነው? ከኛ መካከል አንዱ ቢወስዳትና ቢያገባትስ ኖሮ አምላክህ እግዚአብሔር እኛ ሊቆጣን አልነበረም? ምን አለ? ትገሉኛላችሁ ብዬ ፈርቼ ነው። ኖ አለ። ይሄ ታሪክ ሁለቴ ከተደገመ እኛ ሶስተኛ እንዳንደግመው ነው። ሰው ሰራሽ የሆነ ቴክኒክ አትፍጠሩ። እግዚአብሔር እዚህ ቦታ እባርካለሁ ካለ የሚባርክ በሚበላና በሚጠጣ ብቻ አይደለም፣ በቤትም በውስጥም በውጭም በሰላምህም ነው። ጥበቃውም አለው ካለ እግዚአብሔር አለው ነው፣ ሁለንተናዊ ነው። ስለዚህ ሁለት ጊዜ ይሄ ነገር ሚስ ተደረገ ተብሎ ሁለቴ ሪከርድ ተደረገ በአብርሃምና በልጁ በይስሐቅ ዘመን። መጽሐፍ ቅዱስ ሲናገር ይስሐቅ ሕይወቱን ካስተካከለ ከተመለሰ በኋላ ዘርዘራ የሚል ቃል ይስሐቅ ወጣና ዘርዘር ድርቅ ነው ባይዘይ ረሃብ ነው። ወጥቶ ዘርዘር። መጽሐፍ እንደዚህ ይላል፣ እግዚአብሔርም ይስሐቅን ባረከው። በዚያ ምድር ምናልባት አላቅም ጌታ ኢየሱስ ክርስቶስ ሲናገር ካልሆነ በቀር ሌላ ቦታ ደግሜ ያላነበብኩት መጽሐፍ ቅዱስ ላይ 100 እጥፍ አጨደ የሚል ቃል አለ። 100 እጥፍ ይታጨዳልን? ድርቅ በሆነበት አገር፣ መሬቱ በማይመልስበት አገር፣ ውሃ ከሰማይ በማይወርድበት ሰዓት ላይ፣ አገር በሙሉ በተራበበት ሰዓት ላይ ይስሐቅ ብዙ አፈራ ሳይሆን 100 እጥፍ አጨደ። በሙላት እግዚአብሔር አብሮት መሆኑን አሳየ። ይስሐቅን እግዚአብሔር ባረከው ይላል። ከብቶቹ አህዮቹና ጎተራው ሞላ። በዚህ ጊዜ የጌራራ ሰዎች መጡና አንተ አሉት አቤት እኛ ይልቅ አይልሃልና አሁን እኛ መሃል ተቀምጠ በለጥከን አሉት። እንግዳ ሆነን የመጣው እኛ መሬት ላይ ነው የዘራኸው፣ እኛው መሃል የተቀመጥከው ግን አምላክ እግዚአብሔር ካንተ ጋር ስላለ አምላክ እግዚአብሔር ስለባረከ ከኛም ይልቅ ስለበዛ ምድራችንን ልቀቅና ሂድ አሉት። ይስሐቅ አላንገራገረም። እግዚአብሔር አብሮት አለ። የትም ቢሄድ በደረቅ መሬት ላይ በድርቅ ዘመን 100 እጥፍ እንዲያፈራ ካረገው የትም ቢሄድ እግዚአብሔር እንደሚባርከው ያውቃል። ስለዚህ ይስሐቅ አልተሟገተውም፣ እሺ አለ። በዚህ በድርቅ ምድር ላይ እግዚአብሔር እኔን ለይቶ ሲባርከኝ የነካሁትን በሙሉ ሲያበዛ፣ ኦኬ የተዘራው ስንዴ ሊሆን ይችላል 100 እጥፍ በቀለ። ከብቱ ያው ድሮ የሚቆጠረው በሱ ነው ንብረት። በባሪያዎቹ እግዚአብሔር እኮ ባሪያ አበዛ ቤቱ። የሚዋለድ ባሪያ አብርሃም ቤት ስንት ነበር? 120 ነው 300 የባሪያ ማዕት ከበበው እና ከኛ በላይ ሆንካል። አሁን ጦርነት ብንገጥመው ጌራራን ተወስዷል። በለጥከናል እና ውጣ ከመሃላችን ሂድ። አሁንም መታደላው ሂድ። እግዚአብሔር ባርኮን የለየው። እግዚአብሔር የሆነ ቦታ ከፈለገ እንደሱ ነው የሚያደርግ። ይባርክና የማያጣላ ነገር ያጣላል። አብርሃምና ሎጥ ያጣላል፣ ቤተሰብ አያጣላም ጉዳዩ። እግዚአብሔር ከብቶቻቸውን አህዮቻቸውን ባረከ ይላል። በዙ ይልና እረኞቻቸው በዚህ ተጣሉ ይላል። ከዛ እንለያያ ተባባሉ። አያለያይም ጉዳዩ። እረኛ አባሮ ሌላ አይቀጥርም። እግዚአብሔር ግን ባርኮ ሲለይ በዛባቸው። አንዱ ወድቆ አንዱ ከፍ ብሎ አይደለም፣ ሁለቱም ተባርከው ነው። በእውነት እንደዛ ይሁን። እናንተ የሌላ ሰው በረከት ምክንያት ሆናችሁ በጣም የሁለታችሁም በዝቶ በቃ እስቲ ቦታ ሌላ ቦታ እናርግ እንትኑ ፍቅሩ ሳይደበዝዝ ስትገናኝ ካቆምክበት እየቀጠልክ ለመኖር ተባርኮ መለየት ጥሩ። ይሄ እንትን ሲሆን ደርቆ ሲሆን እንትኑ ሰበቃው ጥሩ አይደለም አይደል? አሁን አንዱ ደክሞ ሲሆን የሚገነጣጠለው ነገር ይበዛል። ተባርከ ሲሆን ግን አሳማኝ ነው። ከመሃል ይባርካችሁ፣ በእውነት ከመሃል ይባርካችሁ። መሃል ላይ ባረከው ኪዳን ያለው ሕዝብ ስለሆነ ብቻውን ባረከው። ከዛ ወጣ ሄደ። ሲሄድ ሰውየው የሚሄደው የት ነው? አባቱ አብርሃም የነበረበት ቦታ ሄደ። ተመልሶ አባቱ አብርሃም የነበረበት ቦታ ሄደና አገልጋዮቹን ጠራቸው። ኑ አላቸው ሎሌዎቹን። አቤት አባቴ አብርሃም ቆፍሯቸው የነበሩትን እነዛን የውሃ ጉድጓዶች እስቲ ቆፍሯቸው። አዲስ መሬት ነው፣ አዲስ ቦታ ነው፣ አዲስ ቻሌንጅ ነው። ኦፍኮርስ እግዚአብሔር አብሮት አለ፣ ግን ቻሌንጁም ደግሞ አዲስ ነው።
የለመደው መሬት አይደለም፣ የሚያውቀው አይደለም። ግን አብርሃም ይስሐቅ ባልነበረበት ዘመን አብርሃም የነበረበት ቦታ ነው። ምናልባት ለማንበብ እንዲረዳችሁ ይስሐቅ ያን ቦታ ዘፍጥረት 21 ላይ እዚሁ ዘፍጥረት 21 ላይ ምናልባት ከ25 ጀምሮ እንደዚህ ይላል። ከዚያም አብርሃም የአቢሜሌክ አገልጋዮች ነጥቀው ስለያዙበት የውሃ ጉድጓድ መከፋቱን ለአቢሜሌክ ነገረው። አቢሜሌክም መቼም ይህ ድርጊት ማን እንደፈጸመው በበኩሌ አላውቅም፣ አንተም አልነገርከኝም፣ ነገሩንም ገና አሁን መስማቴ ነው አለው። ስለዚህ አብርሃም በጎችና ከብቶች አምጥቶ ለአቢሜሌክ ሰጠው። ሁለቱም በመካከላቸው የስምምነቱ ላደረጉ። አብርሃም ከመንጋው 7 እንስት በጎች ለየ። አቢሜሌክም እነዚህን 7 እንስሶች እንስት በጎች ለይተ ለብቻ ቆምካቸው ለምንድን ነው ሲል አብርሃምን ጠየቀው። አብርሃምም ይህን የውሃ ጉድጓድ የቆፈርኩት እኔ ለመሆኔ ምስክር እንዲሆኑ እነዚህን 7 እንስት በጎች እንካ ተቀበለኝ አለው። በአባቱ በአብርሃም ዘመን ተቆፍረው የነበሩ ጉድጓዶችን እዚሁ ምዕራፍ 26 ላይ ሄዳችሁ የምታነቡ ከሆነ እናንተ ደግሞ ምናልባት እኛ ከተነሳነበት ታሪክ ከፍ ብላችሁ የምታነቡ ከሆነ የጌራራ ሰዎች የአባቱን የአብርሃም ዘመን የተቆፈሩ ጉድጓዶችን ደፈኑ የሚል ቃል አለ። ስለዚህ አሁን ሌላ ቦታ ነው፣ ከጌራራ ወጣ ያለ ቦታ ሄደው ደፈኑ። አሁን አቢሜሌክና ይስሐቅ ሲለያዩ ይስሐቅ ተነስቶ መጣ። አብርሃም ቆፍሮ የነበረበት አካባቢ መጣና አባቴ አብርሃም እዚህ አካባቢ ጉድጓዶች ቆፍሯል፣ ከነዚህ ውሃ ምንጮች ነው እየጠጣ እሱም ሎሌዎቹም ግመሎቹም እየጠጡ የኖሩት ከዚህ ነው፣ እኛ ምን ቆፈር አለና በአባቱ በአብርሃም ዘመን የነበሩ ጉድጓዶችን መቆፈር ብቻ አይደለም፣ አባቱ አብርሃም በጠራቸው ስም ጠራቸው ይላል። ኪዳን ነው የሚቀጥለው፣ የነበረው ነው አይደል የተደገመው። ስለዚህ ለአብርሃም ያደረገለትን ለይስሐቅ የማለለትን ነው እየተሰራ ያለው። ስለዚህ በአብርሃም ዘመን የነበረውን ነገር እያደመቀ ነው ይስሐቅ፣ በደንብ እያደመቀ በደንብ መንገዱን እየከፈተ ነው። ያዕቆብ እንዳይቸገር መሲያኒክ ላይን እንዳይበጠበጥ በደንብ አድርጎ እያጠራው ነው ይስሐቅ። ገብቶት አንዳንዱን ሳይገባው በእግዚአብሔር መለኮታዊ ኢንፍሉዌንስ ውስጥ ሆኖ በእግዚአብሔር መለኮታዊ ተጽዕኖ ውስጥ ሆኖ እየሰራ ነው ስራው። እና ቆፈረ፣ አስቆፈረ። ሲቆፍሩ የጌረረ ሰዎች መጡ። የኛ ነው ያንተ አይደለም አሉት። ይስሐቅ በጣም ፒስፉል ነው፣ አይዋጋም። ሌላ ቀን የሚዋጋ ሰው መርጣለሁ፣ ዳዊትን አመጣዋለሁ አለ። ዳዊት በእጅ ደም አለ ቤቴን አትሰራም የተባለ ጥርቅ አድርጎ የሚዋጋ። ይሄኛውስ አይዋጋም፣ የኛ ነው አሉት። ስለ ጠባቸው ሲል ትቶላቸው ሄደና ኤሴቅ ጠብ አለበት ይሄ ነገር አለው። አልጣላም። እንዴት አይነት ብሌሲንግ መሰላችሁ! ፈቀቅ ማለት የእናንተ የሆነን ነገር ትታችሁ ሂዱ እያልኳችሁ ሳይሆን፣ ግን የሚቀጥል በረከት ካለ አንዳንዱ ነገር ትቶ ማለፍ ጥሩ። አትጣሉ አንዳንድ ጉዳይ ላይ እና ተወውና የሚቀጥለው ላይ ሂዱና ቆፍሩ አላቸው። የሚቀጥለው ላይ ሄዶ ሲቆፍሩ የጌራራ ሰዎች ተከትለው መጡ። ይሄም የኛ ነው አይቻልም ሲሉት ስለ ክርክራቸው የመጀመሪያ ስለ ጠባቸው ነው። አሁን ጠበማ እንዳደርሷል ከመጡ ተወኝ። ስለ ክርክራቸው ሲል ስጥና ብሎ ስም አወጣለት። ለነሱ ነው የሚሰጠው ባይዘው ውሃውንም ስሙንም። እነሱስ አይጠጡም፣ ይደፍናሉ እየመጡ ባይዘው። አንዳንድ ሰው እኮ ወይ አንተ በቆፈርከው አይጠጣ ካልደፈንኩት ነው። ኤኒዌይስ ውሃው መሬት ላይ አይደለም ሰውየው እጅ ላይ ነው ያለው፣ የትም ቢቆፍር ይወጣል። እና ሲዘጉበት ፈቀቅም በል አለ ይስሐቅ። ሞር እያስጠጉኝ ነው ወደ ተባለው እንደውም እየሄድኩ ነው። ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት፣ የሌላችሁን ባህሪ ዴቨሎፕ ታደርጉ በታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም፣ ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ እና ትቶ ፈቀቅ አለ ይልና እስቲ እዛ ቆፍሩ። እዚህ ድረስ እንኳን አይመጡ፣ ኦልሬዲ ከግዛታቸው ወጥተናል፣ እዛ ጋር እስቲ ቆፍሩ ሲል ሄዱና ቆፈሩ። ሲቆፍሩ ሌላ ምንጭ አገኙ እና ምንጩን መጽሐፉ ሲነግረን እግዚአብሔር አሰፋልን አይደል ያለው፣ በምድርም ሁሉ እንበዛለን። ስለዚህኛው ምንጭ አልተጣሉትም፣ አልተከራከሩትምና ሮሆቦት ብሎ ጠራው። እግዚአብሔር አንድ ምንጭ እኮ ነው። እግዚአብሔር አሰፋልናል፣ በምድርም ፊት ላይ እንበዛለን አለና ስሙን እንግዲህ አብርሃም በጠራቸው ስም ስለሆነ የሚለው መጽሐፍ እንግዲህ ሮሆቦት እንግዲህ አብርሃምን ብሎ ሊሆን ይችላል። ምዕራፍ 12 ላይ ስላልሰማን ነው እኛ እግዚአብሔር አሰፋልን በምድር እንበዛለን ብሎ ሮሆቦት ብሎ ጠራው። በዚያም ቦታ ላይ ይስሐቅና የእርሱ የሆነው በሙሉ ተቀመጠ። መጽሐፍ ቅዱስ ሲናገር የይስሐቅ ሎሌዎች ነገሩ በጣም ተመቻቸው፣ ፈቀቅ ብለው ቆፈሩ ይላል። ሌላ ምንጭ አገኙ። አንዳንድ ነገር እኮ ፈቀቅ ብሎ ሲሆን ሌላ ምንጭ ሲያገኙ ቦታውንም አየው፣ ሳቤህ ብሎ ጠራው ምንጩን። የዚያም ቦታ ስም ቤርሳቤህ ተብሎ ተጠራ። ይሄ ቃል በቃል ምዕራፍ 12 ላይ አለ። ቤርሳቤህ የሚል ቃል አለ። ሳቤህ አለውና ይሄኛው በጣም የሮሆቦትን የሚያጸናልኝ ነው አለና ቤርሳቤህ ተባለ አካባቢው ራሱ። እግዚአብሔርም በዚያች ሌሊት ለይስሐቅ ድጋሚ ተገለጠለት። እግዚአብሔር እንደዚህ አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ በዚህ ስፍራ ተቀመጥ አለው። መንቀሳቀስ ልክ ነው አለው። እዚህ ድረስ እየቆፈርክ መምጣት ልክ ነው። ከዚህ በኋላ ግን
ከዚህ ወዴትም እንዳትሄድ እኔ ካንተ ጋር ነኝ። አትፍራ። ለምንድን ነው ያለው? የጌራራ ሰዎች እየመጡ ነው። በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እኔ ካንተ ጋር ሆናለሁ፣ አንዳች አያደርጉ፣ አይዞህ አለው። መጽሐፍ እንደዚህ ይላል፣ ይስሐቅም በዚያ ቦታ የእግዚአብሔርን ስም ጠርቶ መሰዊያ አቆመ ይላል። እግዚአብሔር በዚህ አለ አለ ይስሐቅ። ከዚህ በኋላ ወዴትም አልሄድም አለ። ትታችሁ እለፉ። ዛሬ መልእክቴ ይችላል። አንዳንድ ነገር ላይ አትቆዩ። መፍጀት የሌለባችሁን እድሜ አንዳንድ ነገር ላይ አትፍጁ። መጽሐፍ ቅዱሳችን ላይ ያሉ በጣም ትልልቅ ሰዎች የዚህ እምነት ደግሞ ጀማሪና ፍጹም አድራጊ የነበረው ጌታችን ኢየሱስ ክርስቶስ ከመካከላቸው ትቶ ይሄዳል። በወንጌል እውነትና በዘላለም ሕይወት ጉዳይ ላይ ነው ኢየሱስ የማይደራደረው እንጂ የርስት ጥያቄ የለውም። ኢየሱስ አንዳንድ ነገር ትቶ ይሄዳል፣ ዝም ይላል፣ ያልፈዋል። ፐርሰናል ከሱ ጋር የሚያያዝ ነገር አልፎ ይሄዳል። እግዚአብሔር ከእናንተ ጋር ነው። ምንጩ እጃችሁ ላይ ነው ያለው። ምንም ቦታ ላይ ብትገቡ እግዚአብሔር በኪዳን ከእናንተ ጋር አብሮ ይሰራል። በምሪት ሂዱ። እግዚአብሔር ቁጭ በል የሚል ቦታ ተቀመጥ። እግዚአብሔር ሥራ አለኝ የሚል ቦታ ላይ ቁጭ በለ ስራህን ቀጥል። ይሄ ታላቅ የኪዳን ሰው ያደረገው ይሄንን ነው። እግዚአብሔር ሲቀጥል የቀጠለው ከዚህ ሰው ጋር ነው። ሲቀጥል የቀጠለው በምሪት ነው። ሲቀጥል የቀጠለው በይስሐቅ ካራክተር ነው። ስለ ይስሐቅ መጽሐፍ ቅዱሳችን ውስን ቦታዎች ላይ አለ። የተነሳባቸው ቦታዎች በሙሉ ግን ካያችሁ እግዚአብሔር መሐላ ከይስሐቅ ጋር ነበረው ነው። ያዕቆብ በጣም ብዙ ቦታዎች ላይ አለ። መጽሐፍ ቅዱሳችን ላይ በጣም ብዙ ቦታዎች ላይ ካለ የፈጠርኩ ያዕቆብ የሰራው እስራኤል ሁለት ነው። ሰውየው ብዙ ነገር ይነካል፣ ብዙ ነገር ያበላሻል። የጦርነት ሰው ነው። የሆነ ቦታ ይገባል፣ በጣም አውት ስማርት ያደርግሃል። መገለጥ ከመጣ ለራሱ ነው። ሸመልመል እያደረገ የሚያበዛው የራሱን ነው። አንተን ከጨዋታ ያስወጣል፣ እግር በእግር ይከታተላል፣ ብኩርና በእንጀራ ይቀይራል። ኤስ ፒስፉል